በሽር አብደላ እባላለሁ። የአላባ ከተማ ዋና አሰልጣኝ ነኝ። እኔ ተወልጄ ያደግኩት ነገሌ አርሲ ገጠራማ አካባቢ ጎርቢ ደሬራ የምትባል ገጠራማ አካባቢ ተወልጄ ትንሽ ካደግኩ በኋላ ከ10 ዓመት በኋላ ወደ ነገሌ አርሲ ከተማ ገብቼ እድገቴም እዛው ነው። የእግር ኳስ ህይወቴ በመጫወትም አሳልፍ ያለው ማሰልጠን ላይም ረጅም ዓመት ፕሮጀክቶችን በማሳደግ ራሴም የተወሰኑ ክለቦችን ሰክሰስ ባልሆንም የተወሰኑ ክለቦችን በመጫወት አሳልፍ ያለው። በጉዳት ነው ኳስን ያቆምኩት። ማሰልጠን ደግሞ የጀመርኩት እየተጫወትኩ ነበር። ፕሮጀክት አሰባስቤ ሰፈር ላይ እየተጫወትኩ ማሰልጠኝ ነበርኩኝ እና ይሄን ይመስላል የመጫወትም የማሰልጠን ህይወቴ። ያሰነጠልኳቸው ክለቦች ለ5 ዓመት ነገሌን አርሲ አሲስታንት ኮች ሆኜ አሰልጥኛለሁ። ከዛ በኋላ 2005 ዋና ኮች ሆንኩኝ 5 እና 6። 2007 ደግሞ ሸገር ሲቲ፣ ዘንድሮ ደግሞ ከአላባ ከነማ ጋር አድጌያለሁ። 2017 ደግሞ ከሸገር ሲቲ ጋር አድጌያለሁ። የአሰልጣኞች ስልጠና ወስጃለሁ። ሲወስድም ደግሞ በስቴፕ ነው የመጣሁት። አንደኛ ደረጃ፣ ሁለተኛ ደረጃ ዲ ላይሰንስ፣ ሲ ላይሰንስ፣ ቢ እያልኩኝ አሁን ቢ እየሰርኩ ነው ያለሁት። እንደ ማንኛውም ሰው ውጤታማ ሲሆን ማለት አሁን ባለውበት ነው። ውጤታማ ሲሆን ደስ ይለኛል። ምክንያቱም ለረጅም ዓመት ሱፐር ሊግ ቆይቻለሁ። ምክትልም ሆኜ ዋኛው ሆኜም ስሰራ ታማኝ ሆኜ ነው ስሰራ የነበርኩኝ። ታማኝ ማለት ለስራ ታማኝ፣ መታመን ያስኮን ስራ ከግብ ለማድረስ ሁሌ መጣር፣ መልፋት፣ መትጋት እንዳለብህ አምናለሁ እና ስኬታማ ነኝ ባለውበት በትንሽ ጊዜ ውስጥ ይህን ውጤት በመያዜ በጣም ደስተኛ ነኝ። ኳስ መጮን ነበር የምፈልገው። ሆኖም ግን በጉዳት ከወጣው በኋላ ፕሮጀክቱን ነበር ያስቀጠልኩት። አሁን መጮትን አልቻልኩኝም። አሁን ማሰልጠኑ ላይ ያው ህልሜ ረጅም ነው። ይሄ ነው ብዬ እዚህ ማቆምበት ቦታ ሳይሆን እንደ ማንኛውም ትላልቅ አሰልጣኞች ከሀገር ውጪ ወጥቼ ያው የመጀመሪያ ናሽናል ቲም ነው። ከዛ ቀጥሎ ደግሞ ከሀገር ውጪ ወጥቼ ማሰራትና ማሰልጠን ፈልጋለሁ። ወጣት አሰልጣኞች ከኔ ብዙ ነገር መማር አለባችሁ። 3 ነገር፣ ጽናት፣ ስርዓት። ጽናት ውስጥ ማስራት አለብህ። ተስፋ መቁረጥ አያስፈልግም። እኔ ያሳለፍኳቸው ህይወቶች ብዙ ነው። ዛሬ ሚዲያ ፊት ላልናገር እችላለሁ። ያን ሁሉ ሰባብሬ በጸሎትም በስራም እዚህ ደርሻለሁ። እናንተም ምንም ማትደርሱበት ምንም ምክንያት የለም። ጠንካራ መሆን ነው፣ ለስራችሁ ታማኝ መሆን ነው፣ ወጣት ላይ በደንብ ማስራት ነው። ይሄን ካደረግን ደግሞ ምንም ውጤታማ ማንሆንበት ምንም ምክንያት የለም። በሚዲያ በኩል እኔ ወጣት ነኝ። ምናልባት በእኔ ደረጃ ይሄን ያሳካ ሰው የለም ብዬ ነው የማስበው። የለም እንደ ኢትዮጵያ በጣም አሳክቻለሁ። እድሜ እንደምታየው ገና ነው። ይሄን ስል ደግሞ ሌላ ነገር ሳይሆን በጣም ደስተኛ ነኝ። በምን በዚህ እድሜ ይሄን ውጤት በማረጌ ብዙዎቹ ሞክሮ ያላገኙትን ያገኘሁት። በዚህ በጣም ነው የምኮራው። ከማሳደጉም በፊት ባለውበት ኤጅ ላይ ይሄን ውጤት በመያዜ ሁሌም ደስተኛ ነኝ። ብዙ ሰዎች ደግሞ አፕሪሺየት ያደርጉኛል። ምክንያቱም ወጣት ሆነ ሰክሰስ ስትሆን በጣም ደስ ይላል።
ወጣቶችን አፍርቻለሁ። እዚህ ጋር ያውቃሉ የሚያውቅ ከ9 በፊት ሱፐር ሊግ የሚያውቁኝ ሚዲያዎች ያውቁኛል እና ብዙ ተጫዋቾችን አፍርቻለሁ። ሌሎችም ደግሞ እንደኔ ማሰልጠኑ ብቻም አይደለም ለሀገራችን አንድ ነገር ሰርተን መሄድ መቻል እንዳለብን አምናለሁ። ሌሎችም ደግሞ ሞር ወጣት ላይ እግር ኳስን በእግር ኳስ አይን መመልከት እንዳለብን አምናለሁ። ብዙ አሰልጣኞችን ነው የማደንቀው። በዚህ አጋጣሚ ጨዋታዬም ያው ብዙ ጊዜ ሰዎች ሲጠይቁኝ ሚክስር ነው እኔ እንደ አስፈላጊነቱ ነው እግር ኳስን የሚጫወተው እና እነ ጋርዲዮላን በጣም ነው ማደንቃቸው። እንደዛውም ዲያጎ ሲሞኒን ከአትሌቲኮ ማድሪድ በአገር ውስጥ ደግሞ በጣም የእውቀቴ አባት ወይ ደግሞ እዚህ ደረጃ ብዙ ነገሮችን እንዲያቅ ይረዱኝ ኢንስትራክተሮችን በየጊዜው ላይሰንስ ኮርስ እንዲናቅ የሚረዱንን ኢንስትራክተሮችን ማመስገን ፈልጋለሁ። እነሱን ነው ማደንቀው እኔ። ምክንያቱም ከአመት አመት ደከመን ለፈን ሳይሉ ብዙ እውቀትን ሼር ያደረጉልን እንደ ኢንስትራክተር አብርሃም ማብራቱ፣ ሰላም ዘራይ፣ ሰውነት ብሻው ብዙ ጊዜ ብዙ እውቀትን እንድናገኝ ይረዱን እነሱ ናቸው። በዛ አጋጣሚ ደግሞ እነሱን በጣም ነው አፕሪሺየት ማረጋቸው፣ በጣም ነው ማደንቃቸው። እንደማንኛውም ሰው ወደ ሊግ ማደግ ፈልጋለሁ። ሊጉ ላይም ጥሩ ቡድን እየመጣለሁ ብዬ አስባለሁ። ይሄን ደግሞ ከክለቡ ከኔ ጎን ሆኖ ህዝቡም ከክለቡ ጎን ሆኖ አብረን ሆነን በጋራ ከሰራን ምንም ማናደርገው ነገር የለም። ከነገሌ አርሲ ብዙ መማር እንችላለን እና እቅዴ ከአላባ ጋር ውሎች አሉኝ፣ አግሪመንት ስላለኝ ኔክስትም እዚሁ ቲም ላይ ነኝ። ጥሩ የተሻለ አላባ ከነማን ይዤ እመጣለሁ። እውነት ለመናገር ምንም ድርድር የለውም። ይሄ ክብር ጉዳይ ነው። አመቱን ሙሉ የደከምክበት የለፋህበት ስለሆነ ይሄ ትልቅ ክብር ነው። ባይዘ ይሄ ሁሉ ህዝብ የምታየው ከዚህም በፊት ያልወጣ ህዝብ ነው። ዛሬ ግን ትርጉሙ ህዝቡ ራሱ ደጋፊው ራሱ እየነገረክ ስለሆነ በዛ ልክ ነው እኛ ተረርተን ሜዳ የምንገባው። ብዙ ተጓዥ ደጋፊ አለ። ለነሱ ብለን ትልቅ መስዋዕትነት ለመክፈል ተዘጋጅተናል። ማስታወሻ የሚሆንልኝ የአላባን እግር ኳስ ለመደገፍ ብሎ 2007 ራሳቸውን መስዋዕትነት ያደረጉ የክለቡ ደጋፊዎች ይሁንልኝ ማስታወሻው ብዬ ነው የማስበው። በሽር እንግዲህ ጠንካራ አሰልጣኝ ነው። እንደሚታወቀው ከዚህ በፊት ባለፈው አመት ሸገር ሲቲን ያሳደገ ጠንካራ ነው፣ በስራ የሚያምን ትጉ አሰልጣኝ ነው። በዚህ አጋጣሚ በሽርንም እንኳን ደስ አለ። አላባ ከረጅም ጊዜ በኋላ ወደ ፕሪሚየር ሊጉ በመግባቱ ይህ ደግሞ በአንተ ዘመን በመሳካቱ እንኳን ደስ አለ ወንድም ማቲ ይልሃል። በሽር ተግቶ ከሰራ ሰው ትጋቱ ነው እና ተግቶ የሚሰራ ከሆነ እመነኝ በሽርም ጥሩ ደረጃ ይደርሳል የሚል እምነት ነው ያለኝ።